ነገ የውመል ቂያማ መጀመሪያ ፍርድ የሚፈረደው በሰዎች ደም ነው። በኢባዳ ከሆነ ሰላት ነው። በሰዎች መካከል ያለ ግን በደንቡ ጉዳይ ነው። አላህ በሰዎች ደም ነው መጀመሪያ ፍርድ የሚሰጠው። ይህ ባለበት ሰዓት ላይ እስቲኛ ወደ ራሳችን እንመለስ፣ እንተዛዘን። ስንተዛዘን አላህ ያዝናል። አላህ በሚወዳቸው ቀናቶች ላይ ሰደቃ እናብዛ፣ እንዘርጋ፣ የተቸገሩትን እንመልከት። ዛሬ ሰው ከቤቱ ተፈናቅሎ ምን ብሎ ጎዳና ላይ የወደቀ ብዙ አለ። የቤት ክራይ መክፈል ያቃቱ የተቸገረ ብዙ አለ። ለአላህ ብለህ ማንም ሳያቀባ አድርገው፣ አላህ የተሻለ ያመጣልሃል። አላህ ያለምንም ጥርጥር የተሻለን ነገር አላህ ያመጣል። ለማን? ለአላህ ብሎ በአላህ መንገድ ላይ ኸይር ነገር ላይ ተገኘ። ሚስጥር አድርገህ ማንም ማይብር ነገ የውመል ቂያማ ፀሐይ አንድ ስንዝር ቀርባ ሰዎች ነፍሲ ነፍሲ ብለው በሚጨናነቁበት ሰዓት ላይ አላህ ከሰባት ሰዎች መካከል አንደኛው ማን ነው? ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚንሁ። ሰው አንድ ሰው አለ። ምን አይነት ሰው? ሰደቃ ሲሰጥ ግራ እጁ ሲሰጥ ቀኝ እጁ ማታቀበት ድብቅ አድርጎ የሰጠ ነገ የውመል ቂያማ የማንም ጥላ በሌለበት ሳለ አላህ የእርሱ አርሽ ጥላ ስር ያጣልላቸዋል። ከዛ ጭንቀት ነጃ ይላቸዋል። ስለዚህ ሰደቃ ላይ በርታ፣ አውጣ። አንድ ወንድም አለ መርካቶ ላይ እንደው ስራው ክራውድር ሲሆንብኝ ይለኛል። በዚህ ቋንቋ ነው የሚያደርገው። ጭንቅንቅ ሲል ስራ ምናምን ሲጠፋ አለ ከሌለኝ እንኳን ተበድሬ አንድ ትልቅ በሬ እገዛለሁ አለ። አንዳንዴ ማስገፈፍበት እንኳን ገንዘብ አጣለሁ አለ። ከዛ በኋላ ስጋውን ቆራርጬ ምን ብዬ በፌስታል አድርጌ በምሽት ሄድና ምስኪኖች ቤት ወረውራለሁ አለ። እሁዴን አድርጌ አለ ወላሂ አለ ምን እኮ ነው ይባል ወላሂ አለ ማክሰኞ ውጤቱን አገኘዋለሁ አለ። ገበያው ይከፋፈትልኛል። ሱብሃንአላህ። አንፊቅ ይንፈቅ አለይክ፣ ስጥ ይሰጣል። አላህ ሱብሃነሁ ወተዓላ ያለው አንፊቅ ይንፈቅ አለይክ፣ ስጥ ይሰጣል አለ አላህ ሱብሃነሁ ወተዓላ። አላህ ሱብሓነሁ ወተዓላ እንዲሰጠን ኸይር ነገር እንዲወፍቀን የምናገኝበት ትልቅ አጋጣሚ ነው። ስለዚህ ሐጅ ላይ ያሉ ሰዎች አላህ ሐጃቸውን ይቀበላቸው። ለሐጅ የተነሳችሁ አላህ ሐጀል መብሩር አላህ ያርግላችሁ። ምናልባት ለሚቀጥለው የነየታችሁና